በምስራቅ ወለጋ ጊዳ አያና ወረዳ ዳግም የተቀሰቀሰውና በርካታ አካላትን ያሳተፈው ግጭት በሰላማዊ ዜጎች ላይ ከፍተኛ አደጋ መደቀኑ ታውቋል። ለመሆኑ በምስራቅ ወለጋ ዞን በሚገኘው ጊዳ አያና ወረዳ ማን ነው ከማን ጋር እየተዋጋ ያለው? ይህ ጥያቄ የበርካቶች አጀንዳ ሆኗል። በእነዚህ አካባቢዎች በተደጋጋሚ በሚፈጸሙ ጥቃቶችና በሚቀሰቀሱ ግጭቶች ንጹሃን በማንነታቸውና በሃይማኖታቸው እየተመረጡ ሲገደሉ፣ ሲፈናቀሉና የጾታዊ ጥቃት ሰለባ ሲሆኑና የተለያየ አይነት አካላዊና ስነ ልቦናዊ ጉዳቶችን ሲያስተናግዱ ዛሬም ድረስ አሉ። ሰሞኑን እንደገና ባንሰራራው በዚህ ግጭት ውስጥ የፋኖ ኃይሎች፣ የፌዴራል ሰራዊት፣ የኦሮሚያ ክልል የጸጥታ አካላትና የአካባቢው ሚሊሻዎች ተሳታፊ መሆናቸውንም ከአካባቢው የመረጃ ምንጮቻችን እየደረሰን ጥቆማ ያስረዳል። የአካባቢው ነዋሪዎች ለጣቢያችን እንደገለጹት የኦሮሞና የአማራ ብሔር ተወላጆች የሆኑ ንጹሃን ዜጎች በግጭቱ መሃል በመከበባቸው ምክንያት የሰው ሕይወት መጥፋቱን፣ የመኖሪያ ቤቶች መቃጠላቸውንና የህዝብ መገልገያ መሰረተ ልማቶች መውደማቸውን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊው አቶ አስረስ ማረ ዳምጤ በወለጋ የሚንቀሳቀሱት የፋኖ ኃይሎች የአካባቢው ተወላጆች መሆናቸውን በመግለጽ ከኦሮሞ ነጻነት ሰራዊት ወይንም ኦሮሞ ሊበሬሽን አርሚ ኦላ ጋር ትብብር እንዳላቸው ተናግረዋል። ሆኖም የኦሮሞ ነጻነት ሰራዊት ይህንን አባባል አጥብቆ አስተባብሏል። አንድ የሰራዊቱ ከፍተኛ አመራር በሰጡት ምላሽ መረጃው መሰረተ ቢስ እንደሆነ በመግለጽ በወለጋ ውስጥ ምንም አይነት የፋኖ ኃይል የለም ሲሉ የተናገሩ ሲሆን ቡድኑ በመንግስት የሚደገፍ ነው ሲሉ ከሰዋል። የተከበራችሁ ተከታታዮቻችን በእነዚህ ጉዳዮች ላይ ከታማኝ የመረጃ ምንጮቻችን ያሰባሰብናቸውን መረጃዎች እያስደመጥን ናችሁ ተከታዮቹን ደቂቃዎች የምናሳልፍ ይሆናል። እናንተም በእነዚህ ጉዳዮች ላይ ያላችሁን አስተያየት፣ ትዝብትና ምልከታ እያጋራችሁን አብራችሁን እንድትቆዩ በአክብሮት ጋብዘናችኋል። ፋኖና የኦሮሞ ነጻነት ሰራዊት አጋርነት መፍጠር የሚችሉበት መሰረት ምን ሊሆን ይችላል? ወለጋ በተደጋጋሚ የግጭት ቀጠና ለምን ሆነ? ንጹሃንስ ከጥቃት መጠበቅ ያልቻሉት ለምንድን ነው? የፋኖ አስረስ ማረ ዳምጤና የኦሮሞ ነጻነት ሰራዊት አመራር የሰጡት አስተያየት ላይ የታየው የመረጃ መጣረስ ከምን የመነጨ ሊሆን ይችላል? የተከበራችሁ ተከታታዮቻችን በእነዚህ ጉዳዮች ዙሪያ ያላችሁን አስተያየትና ምልከታ ሚዛናዊና ገለልተኛ በሆነ አቋም በአስተያየት መስጫ መድረክ ላይ በማስቀመጥ ገንቢ ውይይቶችንና ሙግቶችን እንድታደርጉ በአክብሮት ጋብዘናችኋል። የከበረ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክቡራን ተከታታዮቻችን ለዕለቱ የመረጥነውን የትንታኔ አጀንዳ ይዘን ቀርበናል። ከመረጃዎቹ በፊት ግን ለቻናላችን አዲስ የሆናችሁ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አብሮነታችሁን እንድታሳዩን የዘውትር የአክብሮት ግብዣችን ነው። በኦሮሚያ ክልል ምስራቅ ወለጋ ጊዳ አያና ወረዳ ሰሞኑን የተቀሰቀሰውን አዲስ ግጭት በፋኖና መንግስት ወይንም በኦሮሞና በአማራ መካከል በሚሉ በሁለት የተለመዱ ምድቦች ብቻ መግለጽ አዳጋች ነው። ባለፈው ሳምንት የተባባሰው ይህ ግጭት በኦሮሞና በአማራ ህዝቦች መካከል ከቆዩ ቅሬታዎች፣ የግዛት ይገባኛል ጥያቄዎች እንዲሁም የኦሮሞ ነጻነት ሰራዊት ጋር የተያያዘው ያልተቋጨ አመጽ ባለበት አውድ ውስጥ የተከሰተ ነው። ግጭቱ የፋኖ ኃይሎች፣ የፌዴራል ወታደሮች፣ የኦሮሚያ ክልል የጸጥታ መዋቅሮችና የአካባቢው ሚሊሻዎች የሚሳተፉበት የተወሳሰበ የጦር ሜዳ መሆኑን አረጋግጧል። በእነዚህ ታጣቂዎች ምክንያት ለረጅም ጊዜ ተጽዕኖ ውስጥ ለሚገኙ ሰላማዊ ሰዎች ግን ማን ከማን ጋር እየተዋጋ እንደሆነ ማወቁ ትርጉም አልባ እየሆነባቸው መጥቷል። ግጭቱ ከተካሄደበት አካባቢ ከተላኩልን መልእክቶች አንዱ ማን ከማን ጋር እንደሚዋጋ አናውቅም ይላል። ከነዋሪዎች የተላኩ ሌሎች መልእክቶች ደግሞ ሰዎች መገደላቸውን፣ መንደሮች መቃጠላቸውንና ሰፊ የንብረት ውድመት መድረሱን የሚገልጹ ሲሆን የሟቾችን አስክሬን ያሳያሉ የተባሉ ፎቶግራፎችም ተያይዘው ቀርበዋል። እነዚህ መረጃዎች እንደሚያመላክቱት መንደር ተብሎ በሚጠሩ የገጠር ሰፈሮች ውስጥ የሚኖሩ የኦሮሞና የአማራ ሰላማዊ ሰዎች የዚህ የኃይል እርምጃ ሰለባ ሆነዋል። ስለ ግጭቱ ለማረጋገጥ ዋናው እንቅፋት የመረጃ እጥረት ብቻ ሳይሆን በሚቃረኑ መግለጫዎች የተሞላ በመሆኑ ነው።
እያንዳንዱ ታጣቂ ኃይልና የፖለቲካ ወገን ራሱን እንደ ተበዳይ የሚያቀርብ ሲሆን ጥቃቱም ራስን መከላከልና ለተፈጸመ ጥቃት ያጸፋ ምላሽ መሆኑን ይገልጻል። ሆኖም ግን አንድ እውነታን መካድ አዳጋች እየሆነ መጥቷል። ጊዳ አያና እንደገና የኢትዮጵያ ተደራራቢ ግጭቶች ሰለባ ሆናለች። ሰላማዊ ሰዎች ደግሞ ዋጋ እየከፈሉ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ ደጋፊዎች የሰሞኑ ግጭት የትጥቅ ትግላቸውን ወደ ወለጋ መስፋፋቱንና በዚያም ከፌዴራልና ከኦሮሚያ ክልል ኃይሎች ጋር ውጊያ መካሄዱን የሚያመላክት ነው ሲሉ ገልጸዋል። የፋኖ ደጋፊዎች ነሐሴ 14 ቀን ባሰራጩት መረጃ በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛመን አንሻ ሰይድ እዝ ስር የሚንቀሳቀሱ ኃይሎች በጊዳ አያና ወረዳ መንደር 3 ቀበሌ ውስጥ በጋራ በሚንቀሳቀሱት የኢትዮጵያ መከላከያ ሰራዊትና በኦሮሞ ገዳ ኮማንዶ ኃይሎች ላይ የተቀናጀ ጥቃት ፈጽመዋል ብለዋል። በጥቃቱም 13 የጭነት ተሽከርካሪዎችን ማውደማቸውንና 75 መሳሪያዎችን መማረካቸውን ገልጸዋል። እነዚህ በጦር ሜዳ ተገኙ የተባሉ ስኬቶች ግን በገለልተኛ አካል አልተረጋገጡም። እንዲሁም ስለደረሰው ጉዳትና ስለ ሰላማዊ ሰዎች ግድያ የሚነገሩ የተቃረኑ መረጃዎች አልተረጋገጡም። በነሐሴ 7 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊና የሥራ አስፈጻሚ አባል አስረስ ማረ በአሜሪካ ለሚገኝ አንድ የበይነ መረብ መገናኛ ብዙሃን እንደተናገሩት በወለጋ የሚንቀሳቀሰው ፋኖ ከአማራ ክልል እየመጣ ብቻ ሳይሆን በአካባቢው ባሉት የተመሰረተ እንቅስቃሴ እንደሆነ ገልጸዋል። አክለውም አመራሮቹ በወለጋ ምድር ተወልደው ያደጉ እንደሆኑና ታጣቂዎቹም የዚያው አካባቢ ተወላጆች መሆናቸውን ተናግረዋል። አስረስ አክሎም በወለጋ ያለው የፋኖ አመራር ከህዝቡ ጋር አስደናቂ የሆነ ውህደት እንዳለውና ከአካባቢው የኦሮሞ ነዋሪዎች ድጋፍ እንደሚያገኝ ገልጸዋል። ከሁሉም በላይ ግን በፋኖና በኦነሰ ወይንም ኦላ መካከል ያለው ትብብር በጋራ በመስራት መረጃ በመለዋወጥ ሎጂስቲክስ በመዋዋስ እርስ በርስ በመመራራት እና በሌሎችም ቅንጅቶች እየቀጠለ መሆኑን ገልጸው በመግለጽ በሁለቱ ኃይሎች በኩል በሰላማዊ ሰዎች ላይ የሚደርሰው ጉዳት በአካባቢው ወደ ዜሮ የተጠጋ ነው ሲል ገልጿል። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ በወለጋ ምድር ተወልዶ ባደጉ የፋኖ አመራሮች ነው። የሰራዊቱ አባላቱም እዛው ምድር የተወለዱ ናቸው ሲልም አስተያየቱን ሰጥቷል። ባለፉት 7 እና 8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው ያሉት ፋኖ አስረስ አያይዞም ከዚህ ባሻገር በዛ አካባቢ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ኮማንድ ጋርም የኮምቢኔሽን በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መዋዋስ፣ መመራራትና ሌሎችን ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ ሰራዊት በኩልም ቢሆን በኦላ በኩል በንጹሃን ላይ የሚደርሱ ጉዳቶችን ኦልሞስት ዜሮ በሚባል ደረጃ ላይ ነው የሚታወቀው ሲል አብራርቷል። አስረስ በተጨማሪም በኢትዮጵያ ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር ጥምረት መፍጠሩን የሚገልጽ መግለጫ በቅርቡ ይፋ እንደሚደረግ የተናገረ ሲሆን ይህም የንቅናቄው ሊቀመንበር ዘመነ ካሴ የተናገረውን የሚያስተጋባ ሆኖ ተገኝቷል። ባሳለፍነው ሳምንት መጀመሪያ ላይ ዘመነ ካሴ እንደተናገረው ከሆነ ፋኖ አንድ ወጥ የሆነ የእዝ መዋቅር የዘረጋ ሲሆን እዙ በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ላይ እንቅስቃሴውን ለማስተባበር ከተለያዩ የኢትዮጵያ ብሔረሰቦች ከተውጣጡ ታጣቂ ቡድኖች ጋር ስምምነት ላይ ደርሷል። የአስረስ ማረ ማብራሪያ በነፃ አካል ሊረጋገጥ ባይችልም ትልቅ ትርጉም ያለው ተደርጎ ተወስዷል። ይህም ግጭቱን ራሳቸው ባለ ድርሻ አካላት ምን ያህል በተለያዩ መንገዶች እንደሚረዱት ያሳያል። ለአማራ ፋኖ ብሔራዊ ንቅናቄ በወለጋ ያለው አደረጃጀት በግዴታ ከአማራ ክልል ወደ ኦሮሚያ የተስፋፋ ጦርነት ሳይሆን በአካባቢው የተመሰረተና በተደጋጋሚ ጥቃት ይደርስባቸዋል የሚላቸውን የአካባቢውን የአማራ ማህበረሰቦች ለመጠበቅ ያለመ የትጥቅ ትግል ነው።
ሆኖም የኦሮሞ ነጻነት ሰራዊት ይህንን አገላለጽ ሙሉ በሙሉ ውድቅ ያደርገዋል። በወለጋ ምንም አይነት ፋኖ የለም፣ ነገር ግን ፋኖ ያካተተ ግጭት እየተካሄደ ይገኛል ሲልም ይሞግታል። በኦነሰ እና በፌዴራል መንግስት መካከል በተደረገው ድርድር ላይ የተሳተፉ አንድ ከፍተኛ የቡድኑ ኃላፊ ነሐሴ 15 ቀን 2018 ዓ.ም በሰጡት ቃለ መጠይቅ ንቅናቄው በወለጋ ስላለው ኃይል የሰጠው ገለጻ ውድቅ አድርገዋል። ኃላፊው ሲናገሩ ይህ አስቂኝ ነው፣ በወለጋ ምንም አይነት ፋኖ የለም ያሉት በመንግስት የሚደገፉ ጥቂት ቡድኖች ብቻ ናቸው ብለዋል። በነሐሴ 2017 ባወጣው መግለጫ ኦነሰ የፌዴራል መንግስት ቡድኑ በማደራጀት በማስታጠቅና በማስጠበቅ በማህበረሰቦች መካከል ግጭት እንዲቀሰቀስና እንዲቀጥል እያደረገ ነው ሲል ከሷል። መግለጫው ግጭቱን ኦሮሞ ለኦነሰ ያለውን ድጋፍ ለማዳከም የተዘረጋ ሰፊ ስትራቴጂ አካል አድርጎ አቅርቦታል። በአብይ አስተዳደር የተደራጀው የታጠቀውና ቁሳቁስ የሚቀርብለት እስከ ቅርብ ጊዜም በወረዳው ሚሊሻነት ውስጥ መደበኛ ቦታ የነበረው ይህ ስብስብ በአካባቢው ያለውን መረጋጋት ለማደፍረስ የሚያገለግል አንድ መሳሪያ ነው ሲልም የኦነሰ ከፍተኛ እዝ በነሐሴ 2017 ዓ.ም ያወጣውን መግለጫ ያመላክታል። የተከበራችሁ ተከታታዮቻችን ለሰዓቱ ያዘጋጀነው ልዩ መረጃችን ይህንን ይመስል ነበር። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።